አዳምን አምሮበታል አላማረበትም። አንድ አይነት ቁርጥ የተቆረጥ ነው ያያችሁት። ቴንኪው በጣም ይህንንም ጸጉር እኛን የቆረጠን ከልብ አመሰግናለሁ። አበሻ ነው። ፊሎንም ጸጉር የሰራት አበሻ ነው፣ ወንድ ነው። እንደዚህ ያሳምራት ማለት ነው። ሄደን ሁላችንም አምሮብን የመጣ ነው። ቪዲዮ ከተመቻችሁ በላይ ካሳውቁኝ። ፊሎ በቃ ዛሬ የምተኛ ለምሳሌ ጸጉሯን ያስተካከለች ነው የምታረው። ጸጉርሽን ወደድሽ? በቃ ዛሬ የምተኛው አይደለም። ዋው ሰላም እንዴት ናችሁ ቤተሰብ? ውድና የተከበራችሁ ቻናል ቤተሰቦች ሰላማችሁ ብዙ ትርፍርፍ ይበልልኝ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ስልበት ተጠይቃችኋለሁ። እንግዲህ ዛሬም እንደተለመደው በአንዳንድ ነገር መተናል ማለት ነው። ምንድነው ወዴት ነው ምናምን ካላችሁ እንግዲህ ስለነ ጂጂ ክያና እንዲሁም ደግሞ ትዳር እንግዲህ መጫወቻ እንደሆነ አንዳንድ ነገሮች እንነጋገራለን ማለት ነው። በተለይ እኛ ላላገባ ነው እንግዲህ በጣም ወሳኝ ነገር ነው። ከዛ ባሻገር ደግሞ ሚዲያ ላይ በቃ ትዳር የሚዲያ ትዳር ምንም በረከት እንደሌለው ትዳራችን እንደዚህ አንዳንዴ እዩኝ ማለት መጨረሻው ይሄ ነው የሚያመጣው እውነት ለመናገር እና እንግዲህ የሳምሪና የፋኒ አነጋጋሪ ትዳር በብዙዎች እያነጋገረ ነው ማለት ነው። እኔም እስካሁን ድረስ ማመን ያልቻልኩበት ነበር። ግን ሆኖም ሳለ እሺ ይሁን ብለን ተቀብለን፣ ነገር ግን አንዳንዴ ልጅ ወልዶ መለያየቱ በጣም ከባድና ከባድ አደጋ ውስጥ ነው የሚሆነው እውነት ለመናገር በተለይ ነፍስ ካወቁ በኋላ ምናምን ነገር እና ደግሞ አንዳንዴ ሴቶችም ሆነ ወንዶችም የምናገባውን ሰው ማወቅ አለብን። የምናገባውን ሰው አለማወቃችን መስዋዕት ያስከፍለናል ብዬ ነው መስዋዕት ያስከፍለናል ብዬ ነው የምለው እንደኔ ማለት ነው። እንግዲህ እነሱ በመለያየታቸው ማለት የሰው ልጅ መለያየትም አብሮ መኖርም ያለ ነው። ግን ሆኖም ለሳለ እኔ ልጆቹ በጣም እያሳዘኑኝ ነው ያሉት። እውነቴን ነው የምላችሁ በጣም ከምነግራችሁ በላይ ማለት ነው። ሁለቱንም ይፈልጋሉ እናታቸውንም አባታቸውንም። ግን በመሀል እንዲሁ ጥሩ ቤተሰብ አለመኖር ይሄ ነው መጨረሻውን። በተለይ ይሄ ሁሉ ጣጣ የጂጂ ጣጣ ነው እውነት ለመናገር። ምክንያቱም እሷ ልጇ ትዳር እንዴት ስለማትፈልግ ልጇ እንደዚህ ያልሆነ ውስጥ እንድገባ ስለምትፈልግ ነበር። አሁን ደግሞ ጂጂ ሀሳቧ ተሳክቶላት ይኸው ልጇ ከባሏ ጋር ተፋታ ቲክቶክ ላይ ስታነጠነጥ ትውላለች ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እንደኔ ሴት ልጅ በነገራችን ላይ ትዳሯን ስትይዝ ነው ማንም ሰው የሚያከብራት ስትሰተር እንጂ አሁን ይቺ ልጅ ቲክቶክ ላይ ወጥታ ታብዳለች ምን ትላለች። በቃ በጣም በሚያስጠላ ሁኔታ ነው የምናያት ጂጂን ባይዘው ማለት ነው። ጂጂም ሆነ እሷ ሁለቱም የማንዘር ጎመንዘርና ስለዚህ በሰሞኑ እንግዲህ በተፈጠረው ነገር ልጃቸው ሁለቱም ልጆች ጂጂክያ ጋር ነበሩ። እንግዲህ ጂጂክያ ጋር ላይቭ ላይ ሲገቡ አንዳንድ ብልግናዎችን ምናምን ልጅቷ ትናገራለች። ይሄ ምንድነው? ከጂጂ ስለምትማር ማለት ነው። አዎ ከጂጂ ስለምትማር ብልግና ነገሮችን ትማራለች። የተወሰነ ጊዜ ይዛቸውም ልጇን አፋታ ልጆችን ይዝልሻለሁ ምናምን ብላ እንግዲህ በድጋሚ እንኳን ልጅ ልትይዝ ይቅርና ለምንም የማይሆኑ ናቸው እውነት ለመናገር እና ከእንደዚህ አይነት ቤተሰብ ይጠብቃችሁ። እውነት ለመናገር በጣም ታስጠላ። ጌታ ነው የምላችሁ። እንዴት ልጇ ሰው ትዳር ሲይዝ እንዴት ይጠላል? ጎበዝ ልጅ ትዳር ሲይዝ እኔ የሚጠላ እሷን አየሁ ይቅርታ አድርጉልኝና ማለት ነው። በዚህ ልክ መሆን የለበትም። እና እንግዲህ ልጆችን እያሳደገ ነው አባትየው። ሲያሳዝን ግን በጣም ነው ያሳዝነኝ። እውነቴን ነው የምላችሁ በጣም አሳዝኖኛል። አስባችሁታል? በዛ ላይ ደግሞ 2 ልጆች ናቸው ምናምን ነገር ረብስ ማለት እንደ ኢትዮጵያ ቢሆንስ ችግር የለውም ነበረ። በሰራተኛ ምናምን እንትን ይላሉ። ግን እዛ በጣም ከባድ ነው። በጣም አሳዝኖኛል እና ልጆችም አሳዝኖኛል። በዚህ እድሜያቸው አንዴ ከዛች ዝሆን ጋር አንዴ ከሱ ጋር ምናምን ነገር ማለታቸው በጣም ነው አሳሳቢ ደረጃ የሆነ ማለት ነው። እና አሁን ደግሞ ጂጂክያ ደግሞ ልጆችን ስጡኝ አላለችም። ደግሞ ግን ጤነኛ ናት ሴትዮ። ግን በልቸደዶ አድባብ ትቀበጥ ልጆችን እፈልጋለሁ ብላ እንግዲህ ልጆችም እየተሰቃዩ ነው እላችኋለሁ። እውነቴን ነው የምላችሁ ልጆች ራሱ የምር እኔ ግን እንደኔ ማለት ነው ልጆች ግን ከእናቱ ጋር መሄድ ነበረባቸው። ምን ችግር አለው? ኢትዮጵያ ቢሄድ ሸገር ስለሚኖሩ ሸገር ጽድት ያለ ሀገር ነው። እንደዚህ ሌላ ገጠር ምናምን ከተማ ሲሆን ነው እንጂ የሚያስጠላ። ሸገር ጸዳ ያለ ከተማ ነው። ስለዚህ እናቱ ጋር እኮ ማደግ ይችላሉ። ባይዘው አንደኛ ነገር ለእናቱ ምን የመሰለ ቤት ገዝቷል። ጎበዝ። ግን እሱን አለማደነቅ ነፎገነት ነው።
እንኳንም ቤት እየገዛ ለእናቱ ማርያምን ያን የመሰለ የተንጣለለ ቤት መግዛቱ በጣም ደስ ይላል። ከዚች እርኩስ ጋር መለያየታቸው ካልቀረ ማለት ነው። ስለዚህ እኔ ቤት በመግዛታቸው በጣም ደስ ያለኝ እውነት ለመናገር ማለት ነው። እንኳንም ቤት የገዛላት ለእናቱ ቤቱ እኮ በስማም ያበደ ቤት እኮ ነው። እጅ ግን አሽኮረሌ ለእናቱ አንድም ነገር ሳታደርግ ነው ማለት ነው የወጣችሁ። እሱ ግን ቢያንስ አንድ ማስታወሻ አለው ለእናቱ ያደረገላት። ስለዚህ እነዚህ ልጆች እንትን ከሚል እሱ እስከተወሰነ ጊዜ ይሰራልና ከዛም በኋላ በቃ እናቱ ማሳደግ አለባችሁ። ትልልቅ ናቸው። ሴት ልጅ ደግሞ ጠቃሚ ናት። ባይዘው ለምሳሌ እቺ ህፃኗ ጥሩ ነው። ህፃኗ ሴቷ ማለት ነው ቤት እንትን ትላለች፣ ስራ ታግዛለች። ሴት ልጅ እኔ ባይዘው በጣም አወዳለሁ። ይቅርታ አድርጉልኝና እና እኔም ከስደት መልስ የመጀመሪያ ሴት ልጅ ነው የምወደው። አዎ መብላቷን ሰታለችውን ታጠበች። ሲጀመር መቼ ሀገር ገባሽ አትሉኝም እንዴ እናንተ? እገባለሁ፣ ዘንድሮ እገባለሁ። አብሽሩ እናንተ ብቻ በጸሎታችሁ አስቡኝ፣ በድዋችሁ አስቡኝ። ዘንድሮ እገባለሁ ኢትዮጵያ። ሽቶች ማሮች፣ ፍቅሮች፣ የኔ ሁሉ ነገሮች እና ድክም ብሎኛል። ቪዲዮ ራሱ ስሪ ያላለኝ እንዴት እንዳስጠላኝ ማርያምን። ወይ ስማሙል እናንተ ደግሞ ቻናሌን እያያችሁ ስላል አይደለ ስሪ ያላለኝ እላችኋለሁ። እና ይሄ ነው ያለው ነገር። ለማንኛውም ሰላማችሁ በዚህ ተረፍርፍ ይበልልኝ። እናመሰግናለን ስለነበረን ጊዜ ወዶች፣ ማሮች፣ ፍቅሮች። ውይ በቃኝ ድክም ብሎኛል። እየደከመኛውን ቪዲዮ መስራት ምን ይሉታል ጎበዝ? እንዴት እናስጣለኝ